ሰላም ሰላም ክቡራን የቻናላችን ቤተሰቦች እንደምን ከረማችሁ? እንግዲህ በዚህኛው ቪዲዮ ከባለፈው የቀጠለውን የሰኔ 2 2017 ማኔጅመንት ቢዝነስ ማኔጅመንት እና ቢዝነስ አድሚኒስትሬሽን ተማሪዎች የተፈተኑትን የኤግዚት ኤግዛም ጥያቄዎች ይዤላችሁ ቀርብ ያለው ፓርት ስሪ ማለት ነው። እናንተም ቻናሉ ላይክ ማድረግ፣ ሰብስክራይብ ማድረግ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳረሱ። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም የዋይፋይ አክሰስ ያላችሁ ቪፒኤን አብርታችሁ ተመልከቱልኝ። ጀስት እኔንም እንደማገዝ ነው እና እሱን እጠይቃችኋለሁ። በቀጥታ ወደ ጥያቄው እንሄዳለን። መልካም ቆይታ። ከሰላሳ አንደኛው ጥያቄ ስንጀምር ምንድን ነው የሚለው? ገቨርንመንት ኢኒሽቲቭ ኢን ኢትዮጵያ ኤምስ ቱ ፕሮሞት ሎካል ፕሮዳክትስ ባይ ዩዚንግ ፕሮሞሽናል ካምፔን ዛት ኢንክሉድ ዲስካውንት ኤንድ ጊቭ አዌይስ አት ኮሚኒቲ ኢቨንትስ ዚስ ታይፕ ኦፍ ፕሮሞሽናል ስትራቴጂ ኢዝ ኖን አስ ኤ ፐርሰናል ሴሊንግ፣ ቢ አድቨርታይዚንግ፣ ሲ ሴልስ ፕሮሞሽን፣ ዲ ፐብሊክ ሪሌሽን ይላል። እንግዲህ ከዚህ በፊት ያሉት የወጡትንም የኤግዚት ጥያቄዎች አይታችሁ ከሆነ ይሄ ፕሮሞሽናል ስትራቴጂ በተደጋጋሚ ሁሉም በሚባል ደረጃ ኤግዚት ኤግዛም ላይ የሚመጣ ጥያቄ ነው። እዚህ ላይ የተጠየቅነው እንግዲህ በመንግስት ተነሳሽነት የሀገር ውስጥ ምርቶችን ዋጋውን በመቀነስ እና ዲስካውንት በማድረግ እና እንዲሁም ደግሞ እንደ ጊፍት ጊቫዌ በመስጠት ሎካል ፕሮዳክቶችን ለማስተዋወቅ በተደረገው ፕሮሞሽናል ካምፔን ላይ በዚህ ኮሚኒቲ ኢቨንት ላይ ማለት ነው። ይሄ ዲስካውንት እና ጊቫዌ የሚጠቀመው የፕሮሞሽናል ስትራቴጂ ታይፕ የትኛው ነው ነው የሚለው ይሄ ጥያቄ። እንግዲህ ማርኬቲንግ ላይ ካሉ ፒዎች መካከል አንዱ ፕሮሞሽን ነው። ከነዛ ትራዲሽናል ከሚባሉት ማርኬቲንግ ሚክስ ኤለመንት ከፎር ፒዎች መካከል አንዱ ፕሮሞሽን ነው። ፕሮሞሽን እንግዲህ ፕሮዳክታችንን ከከስተመሮቻችን ጋር ኮሚኒኬት የምናደርግበት ፕሮዳክታችንን የምናስተዋውቅበት የማርኬቲንግ ሚክስ ኤለመንት ነው ማለት ነው። እንግዲህ ፕሮሞሽን ላይ ስናይ ፕሮሞሽናል ስትራቴጂ ወይ ፕሮሞሽናል ሚክስ ኤለመንት የሚባሉ 5 ሜጀር የሆኑ ታይፖች አሉት። ፐርሰናል ሴሊንግ፣ አድቨርታይዚንግ፣ ሴልስ ፕሮሞሽን፣ ፐብሊክ ሪሌሽን እና ዳይሬክት ማርኬቲንግ የምንላቸው እንግዲህ በ5 አምስቱ ሜጀር የሆኑ የፕሮሞሽናል ስትራቴጂ ናቸው ማለት ነው። ፐርሰናል ሴሊንግ ስንል እንግዲህ ዳይሬክት ወይ ፌስ ቱ ፌስ ኢንተራክሽን ቢትዊን ሴልስ ፐርሰን እና ፐርስፔክቲቭ ባየር ነው። ይገዙኛል ለምትሏቸው ሰዎች እንግዲህ ዳይሬክትሊ ፌስ ቱ ፌስ ሴልስ ፐርሰኑ እና እኚህ ፖቴንሻል ባየር ወይ ደግሞ አሳምነን ይገዙኛል ብላችሁ ለምታስቡት ሰዎች ፕሮዳክታችሁን ፕሮሞት የምታደርጉበት መንገድ ነው ማለት ነው። ይሄ እንግዲህ ብዙ ጊዜ በጣም ኢፌክቲቭ እና ከፕሮሞሽናል ቱሎች በጣም ኢፌክቲቭ እና እንደገና ደግሞ የሴልስ ፐርሰኑን አቅም ኢንተርፐርሰናል ኮሚኒኬሽን ስኪሉን የሚፈልግ ነው። ፊድባክም ለመጠቀም በጣም አሪፍ የሆነ የማርኬቲንግ ፕሮሞሽናል ቱል ነው ማለት ነው። እንግዲህ ፐርሰናል ሴሊንግ ከጊቫዌ እና ከዲስካውንት ጋር የሚገናኝ አይደለም ማለት ነው። ለምሳሌ አንድ የመኪና ሽያጭ ላይ የሚሰራ ሴልስ ፐርሰን እንግዲህ ስለ ፕሮዳክቶቹ ፊቸሮች ፕሮዳክቱ እንዲህ እንዲህ ነው፣ ይሄን እንዲያንም ሞዴል ነው ያለው መጥቶ ለሚጠይቀው ሰው ይገዛኛል ለሚለው ሰው እኚህን ፊቸሮች ዲስከስ ሲያደርግ ነው ሲነግረው ነው ማለት ነው። ዲሉን ለመፈጸም መኪናውን እንዲገዛ ይህ መኪና የዚህን ዓመት ሞዴል ነው፣ እንደዚህ እንደዚህ አይነት ፊቸሮች አሉት እያለ የሚያስተዋውቅበት መንገድ ነው ማለት ነው። ከጊቫዌ እና ከዲስካውንት ጋር የሚገናኝ ስላልሆነ ይህ መልስ አይሆንም። ቢን ስናይ አድቨርታይዚንግ ይላል። እንግዲህ አድቨርታይዚንግ ደግሞ የምንለው ፔይድ የሆነ ከፍለን ማለት ነው። ለአንድ ሰው አይደለም ይሄን ነገር የምንሰራው። ቲቪ ኮሜርሻል ካያችሁ በቲቪ የሚሰሩ በሬዲዮ እንደገና ደግሞ እኚህንም ፕሪንት በሆኑ ሚዲያዎች ከፍለን ለአንድ ሰው ሳይሆን ለማስ ወይ ደግሞ ነን ፐርሰናል ፕሬዘንቴሽን የሆነ የፕሮሞሽን ታይፕ ነው ማለት ነው። እንግዲህ በእንደዚህ አይነት መንገድ ተጠቅመን ስፖንሰር ባለው ከፍለን ለአንድ ሰው ሳይሆን ወይ ደግሞ ኢምፐርሰናል ፕሬዘንቴሽን ነው አድቨርታይዚንግ ማለት ነው። ለምሳሌ በቲቪ አዲስ ስማርትፎን ሲተዋወቅ አይታችሁ ሊሆን ይችላል። ይሄም እንግዲህ ከዲስካውንት ጋር የሚገናኝ አይደለም ማለት ነው። ይሄ እንግዲህ አድቨርታይዚንግ የምንለው ምንድን ነው? ፕሮዳክታችንን ለሰዎች አናውንስ የምናደርግበት ነው። መጥተው እንዲገዙን
ሚሴጃችንን የምናስተላልፍበት ነው እንጂ ዲስካውንት እና ጊቫዌ ካምፔን ላይ በመስጠት እዚህ ፕሮሞሽናል ካምፔን ጋር የሚገናኝ አይደለም ማለት ነው። ሶ ዲል ያለውን ምርጫ ስናይ ፐብሊክ ሪሌሽን ይላል። ፐብሊክ ሪሌሽን ደግሞ ይሄን የፕሮሞሽን ስትራቴጂ እንግዲህ የምንጠቀመው የካምፓኒውን ኢሜጅ መገንባት ስፈልግ ነው ማለት ነው። ሶ ካምፓኒው ጥሩ ስሙን ወይ ደግሞ ኢሜጁን መገንባት ሲፈልግ ከፐብሊኩ ጋር ይሄ ፕሬስ ሪሊዞችን ሊሰጥ ይችላል፣ ጋዜጣዊ መግለጫዎችን፣ እንደገና ደግሞ አካባቢው ላይ ያለውን የበጎ አድራጎት ስራዎችን ስፖንሰር ሊያደርግ ይችላል። ሶ እንደዚህ አይነት ነገሮችን ነው ፐብሊክ ሪሌሽን የምንለው። ይሄም እንግዲህ ከዲስካውንት ጋር ሳይሆን ከዚህ በፊት ስሙ በመጥፎ ተነስቶ እንኳን ከሆነ እሱን ለመቀየር የሚጠቀምበት የፕሮሞሽን ስትራቴጂ ነው። ይሄ ከካምፓኒውን ኢሜጅ ከፐብሊሲቲውን ለማሳደግ የሚደረግ የፕሮሞሽን ታይፕ ነው። ሶ ለዚህ ጥያቄ መልስ የሚሆነን ሴልስ ፕሮሞሽን ነው። ሴልስ ፕሮሞሽን እንግዲህ ለአጭር ጊዜ የሚቆዩ ኢንሴንቲቮች ናቸው። ሰዎች እንዲገዙ ፕሮዳክታችንን እንዲገዙ ለአጭር ጊዜ የሚቆይ የተለያዩ ኢንሴንቲቮችን ምንሰጥበት ነው። ለምሳሌ ጊቫዌ፣ ኩፖን፣ ሳምፕል፣ 2 ለገዛ 1 ተጨማሪ እንሰጣለን። እንደገና ደግሞ የዋጋ ቅናሽ። ሶ እነዚህ አይነት ነገሮች እንግዲህ በሴልስ ፕሮሞሽን ስር ያሉ ፕሮሞሽናል ስትራቴጂዎች ናቸው ማለት ነው። ስለዚህ ጥያቄውም እንግዲህ በዚህ በመንግስት ተነሳሽነት በተዘጋጀው ፕሮሞሽናል ካምፔን ላይ እንግዲህ እኚህ ሎካል ፕሮዳክቶችን ፕሮሞት ለማድረግ ዲስካውንት እና ጊቫዌን ተጠቅሟል ይላል። ሶ ዲስካውንት እና ጊቫዌ የምንሰጥበት ይሄ ሾርት ተርም ኢንሴንቲቮች ስለሆኑ እነዚህ እንግዲህ በሴልስ ፕሮሞሽን ታይፕ ኦፍ ፕሮሞሽናል ስትራቴጂ ስር የሚጠቃለሉ ናቸው ማለት ነው። ስለዚህ ለ31ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። 32ኛው ጥያቄ ስንመጣ which performance appraisal method requires raters to record significant behavior that differentiate between satisfactory and unsatisfactory job performance ይላል። ይሄ ማኔጅመንት ባይ ኦብጀክቲቭ፣ ቢ ክሪቲካል ኢንሲደንት አፕራይዛል፣ ሲ ቼክሊስት ሜትድ፣ ዲ ግራፊካል ሬቲንግ ስኬል ይላል። ይሄ ጥያቄ ደግሞ ከፐርፎርማንስ አፕራይዛል ጋር ወይ ሂውማን ሪሶርስ ማኔጅመንት ላይ ከዚያ የወጣ ጥያቄ ነው። እንግዲህ ሰራተኞችን ፐርፎርማንሳቸውን ኢቫሉዌት አሰስ የምናደርግበት ዘርፍ ነው ይሄኛው ፐርፎርማንስ አፕራይዛል የምንለው ማለት ነው። ሶ እንግዲህ ትራዲሽናል ሜትዶች አሉ፣ ሞደርን ሜትዶችም አሉ። እንግዲህ ማናጀሮች ወይ ደግሞ ድርጅቱ በሚመቸው መልኩ የሰራተኞችን እንደ ድርጅቱ የሰራተኞችን ፐርፎርማንስ ኢቫሉዌት የሚያደርግባቸው ብዙ አይነት ታይፖች አሉ ማለት ነው። ሶ እንግዲህ እዚህ ጥያቄ ላይ እንደተገለጸው ሬተሩ ወይ ደግሞ ሱፐርቫይዘሩ ሲግኒፊካንት ወይ ደግሞ ስፔሲፊክ የሆነ ቢሄቪየርን ለይቶ አውጥቶ በዛ ቢሄቪየር ላይ ሰራተኞችን በሰጡት ምላሽ ሳቲስፋክተሪ እና አንሳቲስፋክተሪ ጆብ ፐርፎርማንስ እያለ ሬት የሚያደርግበት ታይፕ የትኛው ነው ነው የሚለው። እንግዲህ ማኔጅመንት ባይ ኦብጀክቲቭ ስንል ይሄኛው እንግዲህ አንዱ ሰራተኞችን ኢቫሉዌት የምናደርግበት መንገድ ነው። ሶ ማኔጅመንት ባይ ኦብጀክቲቭ የምንለው እንግዲህ ሰራተኛውና ማናጀሩ መጀመሪያ ኦብጀክቲቭ ወይ ደግሞ ጎል ያስቀምጡና ለምሳሌ አንድ የሽያጭ ሰራተኛ ከማናጀር ወይ ከሴልስ ማናጀሩ ጋር እና ሴልስ ፐርሰን አብረው የሚያስቀምጡት ጎል 15% በሚቀጥለው ኳርተር ላይ ሽያጫችንን እናሳድጋለን ብሎ ሊያስቀምጡ ይችላሉ። ስለዚህ ስፔሲፊክ የሆኑ ስማርት የምንላቸውን ጎሎች አስቀምጠው መጨረሻ ላይ ያንን ጎል አሳክተናል ወይስ አላሳካንም በሚለው ሰራተኛውን ሬት የምናደርግበት የፐርፎርማንስ አፕራይዛል ሜትድ ነው። ስለዚህ ማኔጅመንት ባይ ኦብጀክቲቭ የምንለው ይሄ ጎሉን ያስቀመጥነውን ጎል ከማሳካት ምን ያህል አቺቭ አድርገናል በሚለው ማናጀሩ ሰራተኛውን ሬት የሚያደርግበት መንገድ ስለሆነ ይሄኛው መልስ አይሆንም። ቼክሊስት ሜትድ የምንለው ደግሞ ይሄኛው እንግዲህ ሲምፕሊ የተለያዩ ቢሄቪየሮችን መርጠን እንግዲህ ሰራተኛን ይለያሉ በምንለው መርጠን እነዛን እንግዲህ ለምሳሌ አሁን ይሄ ሰራተኛ ፓንክቹዋል ነው አይደለም፣ እንደገና ደግሞ ቲም ወርክ ላይ እንዴት ነው እያልን የተለያዩ አይነት ሰራተኛን ከሰራተኛ ኢቫሉዌት ያደርጋሉ ምንላቸውን ስቴትመንት መርጠን ለነዛ ስቴትመንቶች እንግዲህ የስ ኦር ኖ ብለን ሰራተኛው የቲም ወርክ አቅሙ አሪፍ ከሆነ
የስ ብለን ቲክ እናደርጋለን። ካልሆነ ኖ ላይ ቲክ እናደርጋለን። ስለዚህ ቼክ ሊስት ሜትድ እንግዲህ ሲምፕሊ የስ ኦር ኖ ሜትድ ልንለውም እንችላለን ማለት ነው። ግን መጀመሪያ የሚዘረዘሩ ሰራተኛን ሊለዩ የሚችሉ ትሬቶችን ዘርዝረን ለነዛ ትሬቶች እንግዲህ የሰራተኛውን አቅም ጥሩ ከሆነ ይሄ ሰውዬ ለምሳሌ ሰራተኛ ፓንክቹዋል ነው፣ ሰዓት ጠብቆ ይመጣል ካልን የስ ላይ ቲክ እናደርጋለን። ካልሆነ ግን ኖ ላይ። ሶ በዛ አይነት መንገድ እንግዲህ ሰራተኛውን ፐርፎርማንሱን አፕሬዝ የምናደርግበት መንገድ ነው ቼክ ሊስት። ግራፊካል ሬቲንግ ስኬል የምንለው ደግሞ ይሄ የተለያዩ በስኬል ምንዘራበት ነው ማለት ነው። የሰራተኛውን ፐርፎርማንስ ይገልጻሉ የምንላቸውን ትሬቶች ወይ ዳይሜንሽኖች እንዘረዝራለን። ለምሳሌ ኳሊቲ ኦፍ ወርክ፣ ቲም ወርክ፣ ኮሚኒኬሽን እኚህን ከዘረዘርን በኋላ ለዛ ሰራተኛ እንግዲህ ሱፐርቫይዘሩ ወይ ሬት የሚያደርገው ማናጀር ከፑር ጀምሮ እስከ ኤክሰለንት ድረስ የሚሰጥበት ነው። እንግዲህ ከ1 እስከ 5 ብለን ልንወስደው እንችላለን። እንግዲህ በጣም ፑር ከሆነ 1 እንሰጣለን፣ በጣም ኤክሰለንት ከሆነ 5 እንሰጣለን። ስለዚህ በዛ ስኬል ላይ ሰራተኛውን ይሄን ያህል ነው ፐርፎርማንሱ እያልን ሬት የምናደርግበት መንገድ ነው ማለት ነው። ሰራተኛው እዚህ ስኬል ላይ ነው ሊገባ የሚገባው እያልን በዛ አይነት መንገድ ሬት የምናደርግበት መንገድ። እዚህ ጥያቄ በትክክል መልስ የሚሆነው ክሪቲካል ኢንሲደንት አፕራይዛል የሚለው ነው። ምክንያቱም እንግዲህ ሬተሩ ወይ ሱፐርቫይዘሩ ሲግኒፊካንት የሆነ ወይ ደግሞ ስፔሲፊክ የሆነች ቢሄቪየርን ይመርጥና ሬት የሚደረጉት ሰራተኞች ለዛ ስፔሲፊክ ለሆነ ኢንሲደንት የሰጡትን ምላሽ እዛ ላይ ተመስርቶ እንግዲህ ይህ ሰራተኛ ሳቲስፋክተሪ ጆብ ፐርፎርማንስ ነው ያለው፣ ይሄኛው የለውም የሚልበት ማለት ነው። ለምሳሌ አሁን አንድ ከስተመር መጥቶ ኮምፕሌን ሊያደርግ ይችላል። ማናጀሩ ሪከርድ የሚያደርግበት የሰራተኞችን ምላሽ ሪከርድ የሚያደርግበት እንደ ጆርናል አይነት ነገር አለው። ሶ እዛ ላይ እንግዲህ እኚህ ሰራተኞች እንዴት ኮምፕሌንን አንድ ላይ እያደረጉ ነው። አንዱ ሰራተኛ በጥሩ ሁኔታ ያንን ኮምፕሌን ያንን ቅሬታ በጥሩ ሁኔታ ከመለሰ ለዚህ ኢንሲደንት ይሄ ሰራተኛ ሳቲስፋክተሪ ፐርፎርማንስ ነው ያለው ይላል። ጥሩ ላልመለሰው ደግሞ አንሳቲስፋክተሪ ነው ብሎ በዛ አይነት መልኩ የሰራተኞችን ፐርፎርማንስ ሬት የሚያደርግ ሜትድ ስለሆነ እንግዲህ ጥያቄው ላይ እንደተጠየቀው ሲግኒፊካንት የሆኑ ወይ ስፔሲፊክ የሆኑ ወይ እኚህ ክሪቲካል የሆኑ ኢንሲደንቶችን ይመርጥና ለዛ ኢንሲደንቶች ሰራተኞቹ እንዴት አይነት የወሰዱትን አክሽን ኢፌክቲቭ ነው ኢንኢፌክቲቭ ፐርፎርማንስ ነው እያለ ሬት የሚያደርግበት መንገድ እንግዲህ ክሪቲካል ኢንሲደንት እንለዋለን ማለት ነው። ሶ ለ32ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 33ኛው ጥያቄ ስንመጣ ኢት ኢዝ ታይፕ ኦፍ ሌይአውት ግሩፒንግ ዛት ሪኳየር ሪሶርስስ ቤዝድ ኦን ስትሬት ላይን ፋሽን ይላል። ኤ ፕሮሰስ፣ ቢ ፕሮዳክት፣ ሲ ፊክስድ ፖዚሽን፣ ዲ ሃይብሪድ ይላል። እንግዲህ ይህ ጥያቄ ደግሞ ከሌይአውት ወይ ደግሞ ሪሶርሶችን ወይ ፋሲሊቲ ሌይአውት የምንለው ሪሶርሶችን ኢኩፕመንቶችን በስራ ቦታ እንዴት አድርገን አሬንጅ እናደርጋለን የሚለው ጋር እያዝ ጥያቄ ነው። ይሄ ከኦፕሬሽን ማኔጅመንት የወጣ ጥያቄ ነው። ሰው እንግዲህ ሌይአውት ግሩፒንግ ላይ የተለያዩ አይነት ሌይአውቶችን ልንጠቀም እንችላለን። ሶ እዚህ ጥያቄ ላይ የተጠየቅነው ግን ስትሬት ላይን ፋሽን ወይ ደግሞ ይሄ ሲኩዌንሻል በሆነ መንገድ ስፔሲፊክ ፕሮዳክሽን ፍሎን ፋሲሊቴት የሚያደርገው የትኛው ነው ብሎ የጠየቀው። ሶ እንግዲህ ፕሮሰስ የምንለው የሌይአውት ታይፕ እንግዲህ ፈንክሽናል ሌይአውትን ብለን ልንጠራው እንችላለን። ይሄን ፕሮሰስ ሌይአውት የምንለው እንግዲህ ሲሚላር የሆኑ ማሽኖችን ወይ ኢኩፕመንቶችን ወይ ፈንክሽኖችን ወደ አንድ ቦታ ማምጣት ነው ማለት ነው። ለምሳሌ ድሪል የሚያደርጉ ማሽኖችን ወደ አንድ ቦታ፣ ኤክስሬ የሚሰሩ ማሽኖችን ወደ አንድ ቦታ ለምሳሌ ሆስፒታል ውስጥ ማለት ነው። ስለዚህ ተመሳሳይ የሆኑ ማሽኖችን ወይ ኢኩፕመንቶችን ወደ አንድ ቦታ ግሩፕ የማድረግ ሌይአውት ነው ፕሮሰስ ሌይአውት የምንለው። ፊክስድ ፖዚሽን ሌይአውት የምንለው ደግሞ ይሄ እንግዲህ ይሄን የምንጠቀመው ፕሮዳክቶቹ እዛ ሆነው ፕሮዳክቱ ሳይንቀሳቀስ ሰራተኞቹ ሌሎች ይህን ስራ ለመስራት የሚያስፈልጉንን ነገሮችን ወደዚህ የምናመጣበት ነው ማለት ነው። ወርከሮችን፣ ማቴሪያሎችን፣ ኢኩፕመንቶችን ወደ ፕሮዳክቱ ነው የምናመጣው። ለምንድን ነው እንደዛ የምናደርገው? እንግዲህ
ትላልቅ ኤርፕሌኖችን ይሄ ትላልቅ የሆኑ መርከቦችን ለመስራት የምንጠቀምበት የሌአውት ታይፕ ስለሆነ ማለት ነው። ሶ ፊክስድ ፖዚሽን እንግዲህ ፕሮዳክቱ እዛው ይሆናል። ፕሮዳክቱን ሳናንቀሳቅስ ግን እኚህ ፕሮዳክቱ አንድ ሎኬሽን ላይ ሆኖ ሰራተኞች ወይ ደግሞ ያንን እቃ ለመስራት የሚያስፈልጉትን ነገሮች ግን ወደ ፕሮዳክቱ የምናመጣበት ነው ማለት ነው እንጂ ይሄ ስትሬት ላይን በሆነ ፋሽን ፕሮዳክቶችን ሙቭ የምናደርግበት አይደለም ማለት ነው። ሶ ይሄኛውም ፊክስድ ፖዚሽን የምንለውም ወይ ፊክስድ ሌአውት የምንለውም መልስ አይሆንም ማለት ነው። ሃይብሪድ የምንለው ደግሞ ሁለት እና ከዛ በላይ የሆኑ የተለያዩ አሬንጅመንቶችን ወይ ሌአውቶችን አንድ ላይ ሃይብሪድ ኮምባይን አድርገን የምንጠቀምበት ፕሮሰስ ነው ማለት ነው። ለምሳሌ ፕሮሰስ እና ፕሮዳክት ሌአውትን አንድ ላይ አምጥተን ልንጠቀም እንችላለን ማለት ነው። ሶ ይሄኛውም እንግዲህ አይሆንም። ለዚህ ጥያቄ እንግዲህ መልስ የሚሆነው ፕሮዳክት ሌአውት ነው። ፕሮዳክት ሌአውት የምንለው ይሄ አሴምብሊ ላይን ወይ ደግሞ ይሄ ፍሎ ላይኑ ስትሬት ላይን የሆነ የሌአውት ታይፕ ነው ማለት ነው። እንግዲህ ይሄ ስትሬት ላይን በሆነ ሲኩዌንሻል በሆነ መንገድ አሬንጅ የምናደርግበት የፋሲሊቲ ሌአውት ታይፕ ነው ማለት ነው። ለምሳሌ መኪና ሲመረት አሴምብሊ ላይንን ይጠቀማል። ስለዚህ ቦዲው አንድ ቦታ ይሰራል። ከቦዲው ቀጥሎ ደግሞ ቀጣይ ጎማ ሊገጠምለት ይችላል። ሶ ሲኩዌንሻል ወይ ደግሞ ይሄ ቅደም ተከተሉን በጠበቀ ስትሬት ላይን በሆነ እዚህ ጋር የሆነ ነገር ይገጠማል፣ ቀጣይ የሆነ ነገር ይገጠማል እያለ የሚሄድበት የሌአውት የፕሮዳክት ሌአውት እንለዋለን ማለት ነው። ስለዚህ ፕሮዳክት ሌአውት እንግዲህ ለዚህ ጥያቄ መልስ ይሆናል ማለት ነው። ለሰላሳ አራተኛው ጥያቄ ስንመጣ አን ኢትዮጵያን ቴክስታይል ማኑፋክቸረር ዊልስ ቱ ወርክ ዊዝ ፎሬን ዲስትሪቢዩተር ሁ ፐርቼስ ፕሮዳክት አት ዲስካውንት ኤንድ ሪሴል ዜም ኢን ዜር ሎካል ማርኬት ይላል። ዚስ ኢንተርሚዲየሪ ታይፕ ፕራይመርሊ ፈንክሽን አስ አን ኤጀንት፣ ቢ ኤ ፎሬን ዲስትሪቢዩተር፣ ሲ ኤ ፎሬን ሪቴለር፣ ዲ ደግሞ አን ኤክስፖርት ብሮከር ይላል። ይሄ ጥያቄ ደግሞ እንግዲህ ከስፔሲፊክ የሆነ ኢንተርናሽናል ዲስትሪቢዩሽን ቻናል ጋር የሚገናኝ ነው። ሶ የፎሬን ኢንቲቲውን ሮል አይደንቲፋይ እንድናደረግ ነው የተጠየቅነው። እዚህ አስፔክት ላይ እንግዲህ ፎሬን ኢትዮጵያ ውስጥ ያለው ቴክስታይል ማኑፋክቸረር እንግዲህ ለፎሬን ዲስትሪቢዩተር ምን አረገ ነው የሚለው እቃውን እየገዛ በዲስካውንት ገዝቶት እንደገና እዛ ሀገር ላለ ሎካል ማርኬት ላይ እንዲሸጥ አብሮ ተስማምቶ ይሰራሉ ነው። ሶ እንግዲህ ይህን ኢንተርሚዲየሪ ታይፕ ፕራይመርሊ ፈንክሽን ያደረገው እንደ ምንድን ነው ነው የሚለው። ሶ እዚህ ጋር ማየት ያለብን እንግዲህ እቃውን በቅናሽ ይገዛል ማለት ኦነርሺፕ አለው ማለት ነው። ኦነርሺፑ ወይ ታይትሉን ወስዶ እዛ ሀገር ላሉ ሪቴለሮችም ይሁን በማከፋፈል እቃውን ይሸጣል ማለት ነው። ስለዚህ ኤጀንት ይላል ኤሌ ያለው ኤጀንት ስንል እንግዲህ ምንድን ነው ባየሩን ወይ ሴለሩን ፐርማነንት በሆነ መንገድ ምንም የሚወክል ነው አይደል? ሪፕሬዘንት አድርጎ እንጂ እቃውን ኦነርሺፕ አይወስድም ማለት ነው። ይሄ ኤጀንት የምንለው ወይ በሴለር ሳይድ ወይ በባየር ሳይድ ሆኖ የተወሰኑ ፈንክሽኖችን ፐርፎርም የሚያደርግ ነው እንጂ የእቃውን የባለቤትነት እቃውን አይገዛም ማለት ነው። ስለዚህ ኤጀንት መልስ አይሆንም ማለት ነው። ኤጀንት እንግዲህ በሽያጩ ላይ ኮሚሽን ስለሚያገኝ ባየሩን እና ሴለሩን ሪፕሬዘንት አድርጎ እንደ ኢንተርሚዲየሪ የሚያገለግል ነው እንጂ እቃውን ፐርቼስ ስለማያደርግ ኤጀንት መልስ አይሆንም። ፎሬን ሪቴለር የምንለው ደግሞ ይሄ እንግዲህ ፎሬን ሪቴለር የምንለው ፎሬን ማርኬት ላይ ላሉ ኢንድ ከስተመሮች ወይ ኢንድ ኮንሱመሮች እቃውን የሚሸጥ ነው ማለት ነው። ይሄም እንግዲህ እቃውን አይገዛም፣ እንደውም ከዲስትሪቢዩተሮች ይገዛና ምክንያቱም ሪቴል ስቶሮች ወይ ሪቴለሮች እንግዲህ አንድ ሊሆን ይችላል። ስለዚህ አካባቢው ላይ ላሉ ሰዎች ይሸጣል ከዲስትሪቢዩተር ገዝቶ ማለት ነው። ስለዚህ ይህም የእቃውን ኦነርሺፕ ስለማይወስድ እነዚህም ፎሬን ሪቴለር የሚለውም አስ ፕራይመሪ ፈንክሽን ኦፍ ኢንተርሚዲየሪ ታይፕ እንግዲህ ልንጠቀመው አንችልም፣ እዚህ ላይ የተጠቀሰውን ስለማያሟላ ማለት ነው።
አን ኤክስፖርት ብሮከር የምንለው ደግሞ እኚህ እንግዲህ ባየርና ሴለርን ኢንተርናሽናል ትሬድ ላይ አብሮ የሚያመጡ ናቸው። ባየሩንም ሴለሩንም ፋሲሊቴት አድርገው የሚያገናኙ ናቸው እንጂ እኚህም የፊዚካል ዲስትሪቢዩሽንን ስራ ወይ ደግሞ የእቃውን ታይትል ወይ ደግሞ እቃውን ፐርቼዝ አድርገው የኔ ነው ካሉ በኋላ የሚወስዱ ስላልሆኑ እነዚህም መልስ አይሆኑም ማለት ነው። እነዚህም እንግዲህ ዲሉን ባየር እና ሴለሩን ስላገናኙ ብቻ ኮሚሽን የሚከፈላቸው ለኮሚሽኑ ብለው የሚሰሩ ናቸው። ያው እንደ ከኤጀንት ጋር ተመሳሳይ ናቸው ማለት ነው። ስለዚህ ፐርቼዝ የሚል ነገር ስላለ ወይ እቃውን ገዝተው ስለሆነ ኤክስፖርት ብሮከሮችም መልስ አይሆኑም። ሶ ለዚህ ጥያቄ መልስ የሚሆነው እንግዲህ ፎሬን ዲስትሪቢዩተር የሚለው ነው። ፎሬን ዲስትሪቢዩተር የምንለው እንግዲህ ኢንዲፔንደንት ካምፓኒ ሆኖ እቃውን ገዝቶ ከማኑፋክቸረሩ ወይ ኢትዮጵያ ውስጥ ካለው ቴክስታይል ካምፓኒ ይገዛና ገዛ ማለት ታይትሉን ወሰደ ማለት ነው። እቃው የሱ ነው ማለት ነው። ከዛ የራሱ መጋዘን ያስቀምጣል። ከዛ ፎሬን እዛ ሀገር ላይ ላሉ ሎካል ሪቴለሮች ወይ ለኢንድ ኮንሱመሮች ይሸጣል ማለት ነው። ስለዚህ ይሄ ፎሬን ዲስትሪቢዩተር እንግዲህ ኤክስክሉሲቭ ራይት አለው ማለት ነው በዛ ቴሪተሪ ውስጥ ማለት ነው። ሶ አብሮ ለመስራትም በዛ አይነት መንገድ ስለተስማሙ ማለት ነው። ሶ እንግዲህ እዚህ ላይ በሙሉ ለሙሉ የተጠቀሰው የፎሬን ዲስትሪቢዩተር ፈንክሽን ነው ማለት ነው። እቃውን ይገዛል፣ በዲስካውንት ገዝቶ እዛ ፎሬን ማርኬት ላይ ይሸጣል ማለት ነው። ሶ ለዚህ ጥያቄ እንግዲህ ፎሬን ዲስትሪቢዩተር የሚለው ትክክለኛው የሆነ ኢንተርሚዲየሪ ታይፕ ነው ማለት ነው። ሶ ለሰላሳ አራተኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 35ኛው ጥያቄ ስንመጣ ኢን 2007 ኤክሶን ሞባይል ሃድ ኢትስ ኦፕሬሽን ኢን ቬኔዙዌላ ናሽናላይዝድ ባይ ዘ ገቨርንመንት ሪዛልቲንግ ኢን ዘ ኮንፊስኬሽን ኦፍ ኢትስ አሴት ዚስ ሴናሪዮ ኢዝ አን ኤግዛምፕል ኦፍ ኤ ኤክስፕሮፕሪዬሽን፣ ቢ ኮንፊስኬሽን፣ ሲ ዶሜስቲኬሽን፣ ዲ ደግሞ ዴሬጉሌሽን ይላል። እንግዲህ ይሄ ጥያቄ ደግሞ ከፖለቲካል ሪስክ ጋር የሚገናኝ ነው። ኢንተርናሽናል ማርኬት ላይ ወይ ፎሬን ማርኬት ላይ እንግዲህ ኢንጌጅ ያደረጉ ካምፓኒዎች የተለያዩ አይነት ሪስኮች ሊያጋጥሟቸው ይችላሉ። ከነዛ መካከል እንግዲህ አንዱ ፖለቲካል ሪስክ ነው። ሶ ፖለቲካል ሪስክ እንግዲህ ገቨርንመንት የተለያዩ አክሽን እነሱ ሀገር በሚሰሩ ካምፓኒዎች ላይ ከውጭ ሀገር መጥቶ እነሱ ሀገር በሚሰሩ ካምፓኒዎች ላይ ሊጥል ይችላል ማለት ነው። ሶ እዚህ ሴናሪዮ ላይ ወይ ደግሞ እዚህ ጥያቄ ላይ የተገለጸው እንግዲህ በ2007 ኤክሶን ሞባይል በቬኔዙዌላ ገቨርንመንት ናሽናላይዝ ተደርጓል። ይህም ደግሞ ሙሉ በሙሉ ንብረቱ እንዲወረስ አድርጎታል ይላል። ሶ ይሄን ሴናሪዮ የሚገልጸው የትኛው ነው ነው የሚለው። ሶ እንግዲህ ካምፓኒው ወይ ደግሞ ይሄ ኤክሶን ሞባይል ሙሉ በሙሉ በገቨርንመንት አክሽን ቴክ ኦቨር ተደርጓል። አሴቱ ሴስ ተደርጓል፣ ግን ያለምንም ክፍያ ነው። ሶ ምንም ሳይሰጠው ነው ሙሉ በሙሉ የተወረሰበት ማለት ነው። ኤክስፕሮፕሪዬሽን የምንለው እንግዲህ ይሄ ኦከር የሚያደርገው ገቨርንመንቱ ፎሬን ኦንድ የሆኑ አሴቶችን ወይ ፕሮፐርቲዎችን ያለ የተወሰነ ክፍያ ሰጥቶ ወይ ደግሞ የተወሰነ ኮምፐንሴሽን፣ ግን ያ ክፍያ በቂ ያልሆነ ኮምፐንሴሽን ሰጥቶ ሙሉ በሙሉ ኦነርሺፑን ለግል ቬኔዙዌላ ውስጥ ላሉ ለግል ካምፓኒዎች የቬኔዙዌላ ናሽናል ለሆኑት ሲሰጥ ነው ማለት ነው። ሶ ኤክስፕሮፕሪዬሽን ላይ በቂ ባይሆንም የተወሰነ ኮምፐንሴሽን ወይ ካሳ ይከፍላል ማለት ነው። ሶ እዚህኛው ሴናሪዮ ላይ እሱ ስላልተገለጸ ኤ መልስ አይሆንም። ሲን ስናይ ዶሜስቲኬሽን ይላል። ይህ ሲቹዌሽን ደግሞ ገቨርንመንት እንግዲህ ፎሬን ፊርሞችን ኦነርሺፓቸውን ትራንስፈር ሲያደርግ ነው ማለት ነው ለሎካል ናሽናል ወይ ደግሞ ቀስ እያላችሁ ሎካል ለሆኑ ካምፓኒዎች ቀስ እያለ የሚያስተላልፍበት ነው ማለት ነው። ይሄ እንግዲህ በአንድ የሚሆን ሙሉ በሙሉ ስራህን አቁም፣ ፕሮፐርቲውን እንዳለ አሴቱን እንዳለ ማስቆም ሴዝ ማድረግ ሳይሆን ይሄ ግራጁዋል በሆነ መንገድ ሎካል ካምፓኒዎች ኮንትሮል እንዲያደርጉት የምናደርግበት የሚደረግበት አይነት ሲቹዌሽን ነው ማለት ነው። ሶ ይሄኛውም እንግዲህ መልስ አይሆንም። ዴሬጉሌሽን የምንለው ደግሞ የገቨርንመንትን ሬጉሌሽን ወይ ሪስትሪክሽኖች የፎሬን ፊርሞች ላይ ያሉትን ህጎች ሪዲዩስ ማድረግ ወይ ኢሊሚኔት ማድረግ ነው ማለት ነው። ሶ እዚህ ጋር እንግዲህ ኢሊሚኔት የተደረገ ነገር ስላሌለ ይሄም እንግዲህ ለዚህ ጥያቄ መልስ አይሆንም። ለዚህ ጥያቄ መልስ የሚሆነው ኮንፊስኬሽን ነው። ኮንፊስኬሽን እንግዲህ እንደ ኤክስፕሮፕሪዬሽን ሁሉ
ንብረቱን መውሰድ ነው። ግን ኮንፊስኬሽን ላይ ምንም አይነት የካሳ ክፍያ ወይ ኮምፐንሴሽን የማንሰጥበት ማይሰጥበት አይነት ሂደት ነው ማለት ነው። ሶ ኮንፊስኬሽን እንግዲህ የቬኔዙዌላ ገቨርንመንት ሙሉ በሙሉ ይሄ ኤክሶን ሞባይልን ተቆጣጥሮ ከዛ በኋላ ምንም አይነት ካሳ ሳይሰጥ የሚወርስበትን መንገድ ኮንፊስኬሽን ብለን ነው የምንጠራው። ኤክስፕሮፕሪዬሽን ላይ ግን የተወሰነ ካሳ ይከፍላል ማለት ነው። ሶ ለዚህ ጥያቄ መልስ የሚሆነን ኮንፊስኬሽን ነው ማለት ነው። ገቨርንመንት እንግዲህ ሙሉ በሙሉ ምንም ሳይከፍል የኤክሶን ሞባይልን ሴዝ ስላደረገ ትክክለኛው መልስ ቢ ኮንፊስኬሽን ይሆናል ማለት ነው። ክቡራን የቻናላችን ቤተሰቦች እየተከታተላችሁኝ ስለሆነ አመሰግናለሁ። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ላይክ ያላረጋችሁም ላይክ እያረጋችሁ ተመልከቱ። በቀጥታ ወደ ጥያቄው እንሄዳለን። 36ኛው ጥያቄ ስንመጣ ኢፍ ኤ ፈርም ስኮርስ 2.8 ኢን አን ኢኤፍኢ ኦር ኤክስተርናል ፋክተር ኢቫሉዌሽን ማትሪክስ ዋት ዳዝ ዚስ ኢንዲኬት ይላል። ኤ አቨሬጅ አቢሊቲ ቱ ሪስፖንድ ቱ ኤክስተርናል ፋክተር፣ ቢ ኒድ ፎር ኢሚዲየት ዳይቨስትመንት ኦር ሊኩዴሽን፣ ሲ ስትሮንግ አቢሊቲ ቱ ካፒታላይዝ ኦን ኦፖርቹኒቲስ ኦር ትሬትስ ይላል። ዲ ዊክ ኤክስተርናል ፖዚሽን ይላል። ይሄ ጥያቄ እንግዲህ ስትራቴጂክ ማኔጅመንት ላይ እንግዲህ የካምፓኒዎችን ኤክስተርናል ኢንቫይሮንመንት ኢቫሉዌት የምናደርግበት ቱል ነው ይሄ ኤኤፍኢ ማትሪክስ የምንለው ኤክስተርናል ፋክተር ኢቫሉዌሽን የምንለው። ሶ ኤክስተርናል ኢንቫይሮንመንቱ ለኤክስተርናል ኢንቫይሮንመንት ምን አይነት ምላሽ ሰጥተዋል፣ እንዴት ይቋቋማሉ? ኤክስተርናል ኢንቫይሮንመንት የምንለው እንግዲህ ኦፖርቹኒቲ እና ትሬት የምንለው እድሎችን የመጠቀም አቅማቸውን እና ስጋቶችን ሚቲጌት የማድረግን አቅማቸውን ኢቫሉዌት የምናደርግበት ስትራቴጂክ ቱል ነው ማለት ነው ይሄ ኤኤፍኢ ማትሪክስ የምንለው። ሶ ኤኤፍኢ ማትሪክስ እንግዲህ ከ1 እስከ 4 ሬንጅ ውስጥ ልናካትተው እንችላለን እኚህን ስኮሮች። ከ1 እስከ 9 ስኮር ያደረገ ካምፓኒ ዊክ ነው እንላለን። ከ2 እስከ 2.49 ወይ እስከ 2.5 አቪሬጅ እንላለን። 2.5 ቢሎ አቪሬጅ እንላለን። 2.5 አቪሬጅ እንላለን። 2.5 በላይ እስከ 3 ያለውን ደግሞ አባብ አቪሬጅ ወይ ጉድ እንላለን። ከ3 እስከ 4 ያሉትን ደግሞ ስትሮንግ እንላለን። ሶ ስትሮንግ እንላለን ስንል ይሄ እንዳልኳችሁ ኤክስተርናል ኢንቫይሮንመንት ላይ ያለውን እድሎች እንዴት ይጠቀማሉ እና ያሉትን ስጋቶች እንዴት ሚቲጌት ያደርጋሉ በሚለው ያላቸውን አቢሊቲ የምናደርግበት ነው ማለት ነው። ሶ ኤል ያለውን ምርጫ ስናይ እንግዲህ አቨሬጅ አቢሊቲ ቱ ሪስፖንድ ቱ ኤክስተርናል ፋክተር ይላል። እንግዲህ ስኮሩ 2.8 ነው የዚህ ፈርም። ስለዚህ 2.8 እንግዲህ ወደ ስትሮንግ የተጠጋ ግን ከአቪሬጅም በላይ ነው። ስለዚህ አቪሬጅ አቢሊቲ የሚለው ትክክለኛ መልስ አይሆንም ማለት ነው። ቢሊ ያለውን ስናይ ኒድ ፎር ኢሚዲየት ቢል ያለውን ስናይ ኒድ ፎር ኢሚዲየት ዳይቨስትመንት ኦር ሊኩዴሽን ይላል። እንግዲህ ወደ ሊኩዴሽን የሚሄደው ዊክ ፐርፎርማንስ ላይ ወይ ኤኤፍኢ ማትሪክሱ ዊክ የሆነ ካምፓኒ ነው ማለት ነው። ወይ ሙሉ በሙሉ ቢዝነሱን ጥሎ ይወጣል ማለት ነው። ሶ ይሄ ካምፓኒ ወይ ይሄ ፈርም እንግዲህ እዚህ ጋር 2.8 ስለሆነ ዳይቨስትመንት ወይ ደግሞ ወደ ሊኩዴሽን የሚወስደው ነገር የለም ማለት ነው። ሶ ይሄም መልስ አይሆንም። ዊክ ኤክስተርናል ፖዚሽን የምንለውም እንግዲህ ከአንድ በታች ወይ ደግሞ ኤኤፍኢ ስኮሩ አንድ የሆነ ፈርም እንግዲህ ኦፖርቹኒቲዎችን እና ትሬቶችን ለዛ የሚሰጠው ምላሽ ዊክ በሚሆን ሰዓት ነው ማለት ነው። ሶ 2.8 እንግዲህ ዊክ ፖዚሽን ስላልሆነ ይሄም መልስ አይሆንም። ለዚህ ጥያቄ መልስ የሚሆነው ስትሮንግ አቢሊቲ ቱ ካፒታላይዝ ኦን ኦፖርቹኒቲስ ኦር ትሬትስ ይላል። ስትሮንግ አቢሊቲ የምንለው እንግዲህ ያው ስኮሩ ከ3 እስከ 4 ያለው ሬንጅ ያደረገ ቢሆንም ግን ከአቪሬጅም በላይ ስለሆነ የዚህ ካምፓኒ ኦልሬዲ 2.5 አቪሬጅ ነው ብለናል። ሶ ከ2.5 በላይ ስለሆነ አባብ አቪሬጅ ነው። ስለዚህ ይሄ ካምፓኒ እንግዲህ ኤክስተርናሊ ያሉትን እድሎችና እንደገና ደግሞ ኤክስተርናሊ ያሉትን ስጋቶች ሚቲጌት የማድረግ አቅሙ
ከአባቭ አቪሬጅ በላይ ነው ወይ ወደ ጉድ የተጠጋ ነው ማለት ነው። አሁን 3.5 ቢሆን ኤክሰለንት ኮንዲሽን ላይ ነው ወይ ስትራቴጂክ ፖዚሽን ላይ ነው ያለው እንላለን። ግን አቪሬጅ ብለን ከምንገልጽ ይልቅ ይሄ ከአባቭ አቪሬጅን በላይ ስለሆነ ወይ እዛ ላይ ጉድ የሚለው ላይ ስለሚወስደን እንግዲህ ስትሮንግ አቢሊቲ ቱ ካፒታላይዝ ኦን ኦፖርቹኒቲስ ኤንድ ትሬትስ የሚለው ለዚህ ጥያቄ ትክክለኛ መልስ ይሆናል ማለት ነው። ስለዚህ ለ36ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ 37ኛው ጥያቄ ስንመጣ የማኑፋክቸሪንግ ካምፓኒ ኢዝ ኢቫሉዌቲንግ ሎኬሽንስ ፎር ኤ ኒው ፕላን ዋት ሹድ ቢ ዜር ሜን ኮንሰርን ይላል። ኤ ገቨርንመንት ኢንሴንቲቭስ፣ ቢ ቺፐስት ላንድ ኦፕሽን፣ ሲ ስኪልድ ሌበር አቬላቢሊቲ፣ ዲ ፕሮክሲሚቲ ቱ ኮምፒታተርስ ይላል። ይሄ ጥያቄ እንግዲህ ለማኑፋክቸሪንግ ካምፓኒ አዲስ ፋብሪካ ለማቋቋም ሎኬሽን ኢቫሉዌት በሚያደርግበት ሰዓት እንግዲህ ሜን ኮንሰርን ሊሆን የሚችለው የትኛው ነው ነው የሚለው እንግዲህ ይሄ ማኑፋክቸሪንግ ካምፓኒ ወይ ኢንዱስትሪያል ኦፕሬሽንን የሚሰሩ ካምፓኒዎች እንግዲህ ሎኬሽን ሲመርጡ ወይ ሎኬሽኖችን አንዱን ከአንዱ ኢቫሉዌት ሲያደርጉ ሜን ኮንሰርናቸው የቱ ነው ነው የሚለው። ሶ እንግዲህ ኤል ያለውን ምርጫ ስናይ ገቨርንመንት ኢንሴንቲቭ ይላል። ገቨርንመንት ኢንሴንቲቭ እንግዲህ የምንላቸው የታክስ እፎይታ፣ ድጎማዎች እነዚህን አይነት የመሳሰሉ ነገሮች ናቸው። ሎኬሽኑን አትራክቲቭ ሊያደርጉ ይችላሉ፣ ግን ኢንሴንቲቭ ሰከንደሪ ነው ማለት ነው። ለኦፕሬሽናል ኒዳችን ሜን ኮንሰርን የሚሆን አይደለም ማለት ነው። ጥሩ ቦታ እኮ ካላገኘን ኢንሴንቲቭ በራሱ ዋጋ ላይኖረው ስለሚችል ይሄ እንደ ሜን ኮንሰርን የምናየው ሳይሆን እንደ ሰከንደሪ ኮንሰርን የምናየው ነው ማለት ነው። ስለዚህ ይሄ መልስ አይሆንም። ቢ ላይ ያለውን ስናይ ቺፐስት ላንድ ኦፕሽን ይላል። የመሬት አቅርቦቱን በርካሽ ዋጋ ማግኘት። ሶ ይሄም እንግዲህ እንደ ሜን ኮንሰርን የምናየው አይደለም። ምክንያቱም ያ መሬት ያ ርካሹ መሬት ያለበት ቦታ በራሱ ወሳኝነት ስላለው ማለት ነው። ኢንፍራስትራክቸር ላይኖረው ይችላል። ሮ ማቴሪያል ከምናገኝበት ቦታ የራቀ ሊሆን ይችላል። በጣም ሪሞት ሊሆን ይችላል። የማርኬት አክሰስ ላይኖረን ይችላል። ስለዚህ ይህም እንደ ሜን ኮንሰርን የምናየው ነገር አይደለም ማለት ነው። ሶ ኮስታችንን ለመቀነስ ኦፕሬሽናል ቪያቢሊቲውን ለመጨመር ሊያግዘን ይችላል። ግን በራሱ ግን ይሄኛው እንደ ሜን ኮንሰርን የምናየው አይደለም ሎኬሽን ስንመርጥ፣ በተለይ ደግሞ ለማኑፋክቸሪንግ ካምፓኒ ማለት ነው። ሶ ዲል ያለውን ምርጫ ስናይ እንግዲህ ፕሮክሲሚቲ ቱ ኮምፒታተርስ ይላል። እንግዲህ ወደ ተፎካካሪዎች ቅርብ መሆን ሁሌ ጠቃሚ ላይሆን ይችላል። ማለት ጥቅምም አለው፣ በራሱ ደግሞ ኮምፒቲሽኑን ኢንተንሲፋይ ሊያደርግ ይችላል። ስለዚህ ኢንተንሲፋይ በሚሆን ሰዓት ኮምፒቲሽን ደግሞ እነሱም ሮ ማቴሪያል ይወስዳሉ፣ እኛም እንወስዳለን። ስለዚህ በሮ ማቴሪያሉ ሽሚያ ላይ የተለያዩ ነገሮች ሊገጥሙ ስለሚችሉ ወደ ኮምፒታተሮቻችን መቅረብ ጉዳትም ሊኖረው ይችላል ማለት ነው። ሶ ኮምፒቲሽኑን ኢንቴንሲፋይ ስለሚያደርገው ማለት ነው። ግን ቤኔፊትም ሊኖረው ይችላል ማለት እነሱ ጋር ልምድ ያላቸው ሰራተኞች ከእነሱ ጋር ወጥቶ እኛ ጋር ሊመጡ ይችላሉ። እርስ በራስ ትስስር የመፍጠር እነዚህ አይነት ጥቅሞች ቢኖሩትም ይህም በራሱ እንግዲህ ኮምፒቲሽን ወይ ደግሞ ወደ ተፎካካሪዎቻችን መቅረብ እንደ ፕራይመሪ ኮንሰርን የምናየው አይደለም ማለት ነው። ሶ እንግዲህ ለማኑፋክቸሪንግ ካምፓኒ ሎኬሽን ኢቫሉዌት ስናደርግ ፕራይመሪሊ ወይ ደግሞ ሜን ኮንሰርን ሊሆኑ የሚገባው ለሮ ማቴሪያል ያለን አክሰስ፣ ማርኬቱ፣ እንደገና ደግሞ ስኪልድ የሆነ ማንፓወር መኖሩ ነው ማለት ነው። እኚህ ናቸው ማለት ነው የበለጠ ሚዛን ወይ ሜን ኮንሰርን የሚሆኑት። ምክንያቱም እንግዲህ በጣም ክህሎት ያለው ሰራተኛ ማግኘት ማለት ማሽኖቻችን በትክክል እንዲሰሩ የተለያዩ ፕሮዳክሽን ፕሮሰሳችንን ማኔጅ እንዲያደርግልን፣ እቃ ቢበላሽ የሚጠግንልን
ማሽነሪዎችን ኦፕሬት የሚያደርግ ስኪል በጣም አስፈላጊ ስለሆነ በተለይ ደግሞ ለማኑፋክቸሪንግ ፕላንቶች ወይ ለማኑፋክቸሪንግ ካምፓኒዎች እንግዲህ ሜን ኮንሰርናችን ሊሆኑ የሚገቡት አክሰስ ቱ ማርኬት፣ እንደገና አክሰስ ቱ ሮ ማቴሪያል እና ስኪልድ ሌበር ናቸው ማለት ነው። ስለዚህ እዚህ ላይ የተጠቀሰው እንግዲህ ስኪልድ ሌበር ስለሚል ለ37ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። 8ኛው ጥያቄ ስንመጣ you are in a situation where you must make a decision on the risk. What key action should you take to enhance the reliability of your decisions? ይላል። A. Gather as much as data possible and assign probability to expected outcome of each alternative ይላል። B. Delay the decision until all uncertainties are resolved. C. Rely solely on your intuition based on ፓስት ኤክስፒሪየንስ ይላል። ይህ ደግሞ ኢግኖር አንሰርቴን ፋክተር ኤንድ ፕሮሲድ ዊዝ ዘ ሞስት ፋሚሊያር ኦልተርናቲቭስ ይላል። ይህኛው ጥያቄ እንግዲህ ከዲሲሽን ሜኪንግ ጋር የሚገናኝ ነው። እንግዲህ ዲሲሽን ሜድ ስናደርግ ወይ ዲሲሽን ሜድ ሲደረግ በሶስት አይነት ኢንቫይሮንመንት ውስጥ ይደረጋል። ዲሲሽን ሜኪንግ አንደር ሰርተኒቲ፣ ዲሲሽን ሜኪንግ አንደር አንሰርተኒቲ እና ዲሲሽን ሜኪንግ አንደር ሪስክ ወይ አንደር ፕሮባቢሊቲ የምንላቸው ናቸው። ሶ እንግዲህ እዚህ ጥያቄ ላይ ዲሲሽን ሜኪንግ አንደር ሪስክ ላይ በዛ ሲቹዌሽን ውስጥ ዲሲሽን ሜድ እያደረጋችሁ እንግዲህ የዲሲሽናችሁን ወይ የውሳኔያችሁን ተአማኒነት የሚጨምረው የትኛው አክሽን ነው ነው የሚለው ጥያቄው። ሶ እንግዲህ ዲሲሽን ሜኪንግ አንደር ሪስክ የምንለው ስለ አውትካሙ ታውቃላችሁ፣ ግን ስለዛ ነገር ሙሉ በሙሉ አታውቁም። ለማታውቁት ነገር ደግሞ ፕሮባቢሊቲ አሳይን ታደርጋላችሁ ማለት ነው። ሶ እነዚህ ፕሮባቢሊቲዎች እንግዲህ ዲሲሽናችሁ ሪሊያብል እንዲሆንና እንዳይሆን የሚያደርጉት ስለሆኑ ሶ ይሄን ለማድረግ እንግዲህ የምትወስዱት አክሽን የትኛው ነው ነው የሚለው ቢል ያለውን ምርጫ ስናይ ዲሌ ዘ ዲሲሽን አንቲል ኦል አንሰርተኒቲስ አር ሪዞልቭድ ይላል። ሶ በሪስክ ሲቹዌሽኖች እንግዲህ ሁሉም አንሰርተኒቲዎች ሪዞልቭ ሆኑ መጠበቅ ራሱ ኢምፕራክቲካል ወይ ኢምፖሲብል ነው። ምክንያቱም የሚያመልጣቸው ኦፖርቹኒቲ ስላለ እነዛ አንሰርተኒቲዎች እስኪፈቱ ድረስ ወይ ሪዞልቭ እስኪሆኑ ድረስ ውሳኔውን ማቆየት ተገቢ ስለማይሆን ወይ ይሄ አክሽን የዲሲሽናችሁ ሪላያቢሊቲ የሚያሳድግ ስላልሆነ ይሄ መልስ አይሆንም። ሲል ያለውንም ስናይ ሪሌይ ሶሊ ኦን ኢንቱዊሽን ኦር ፓስት ኤክስፒሪየንስ ይላል። ወይ ፓስት ኤክስፒሪየንሳችሁ ላይ ብቻም ያው ፓስት ኤክስፒሪየንስን ወይ ኢንቱዊሽንን ማየት ተገቢ ነው። ግን ዳታን እና ወይ ፕሮባቢሊቲን ካልኩሌት ስታደርጉ አንደር ሪስክ ላይ ስለሆነ ፓስት ኤክስፒሪየንስ በራሱ እዛ ላይ ብቻ ቤዝድ ማድረግ ወደ ቢያዝ ወይ ደግሞ ወደ አንሰርተኒቲ ያመራል ራሱ በራሱ ማለት ነው። ምክንያቱም ፕሮባቢሊቲን ካልኩሌት ስታደርጉ ሪሊያብል የሆነ ዲሲሽን ለመውሰድ ኢንቱዊሽናችሁ ላይ ብቻ መመስረት ስላሌለባችሁ ይሄም ልክ አይሆንም ማለት ነው። ዲንም ስናይ ኢግኖር አንሰርተን ፋክተር ኢን ፕሮሲድ ዊዝ ዘ ሞስት ፋሚሊያር ኦልተርናቲቭስ ይላል። ይህም እንግዲህ ዳንጀር የሆነ አፕሮች ነው። ምክንያቱም አንሰርተን የሆኑ ነገሮችን ኢግኖር ማድረግ እንግዲህ ቤስት የሆነ አውትካም ይመጣል ብሎ ወይ ጋራንቲ አይሰጠንም ቤስት አውትካም ይመጣል። ምክንያቱም አንሰርተን ፋክተሮችንም ኢግኖር ማድረግ ሳይሆን እነሱንም ኦልተርናቲቭ ውስጥ መካተት ስላለባቸው ይሄም መልስ አይሆንም ማለት ነው። ሶ ለዚህ ጥያቄ መልስ የሚሆነው እንግዲህ ኤ ላይ ያለው ነው። ጋዘር አስማች ዳታ አስ ፖሲብል ኤንድ አሳይን ፕሮባቢሊቲ ቱ ዘ ኤክስፔክትድ አውትካም ኦፍ ኢች ኦልተርናቲቭ ይላል። እንግዲህ ዲሲሽን ሜኪንግ አንደር ሪስክ ላይ ብዙ ዳታ በሰበሰባችሁ ቁጥር አውትካሞቹን የመረዳት አቅማችሁ ይጨምራል ማለት ያ ማለት ደግሞ ምንድን ነው? ዲሲሽናችሁ ተአማኒነት ይኖረዋል ማለት ነው። እነዛ ፕሮባቢሊቲዎች እንግዲህ ኳንቲፋይ ታደርጋላችሁ። ስለዚህ እያንዳንዱን አውትካም እንግዲህ የማወቅ መጠናችሁ ወይ ዲሲሽናችሁ ተአማኒ መሆን መጠኑን ስለሚያሳድግ እንግዲህ በተቻላችሁ አቅም ዳታ መሰብሰብ እና
ለነዛ ኤክስፔክትድ ለሆኑት አውትካሞች ለእያንዳንዱ ኦልተርናቲቭ ደግሞ ፕሮባቢሊቲዎችን ኤክስፔክት ማድረግ ነው ማለት ነው። ሶ እነዚህን ፕሮባቢሊቲ ወይ ኤክስፔክትድ ቫሊዎችን አሎ ካረግን ወይ ትክክለኛ በሆነ መንገድ አሳይን ካረግን እንግዲህ ዲሲሽናችን ወይ ውሳኔያችን ሪሊያብል ይሆናል። ሶ ብዙ ዳታ ባለን ቁጥር እንግዲህ የመጨረሻው ውሳኔያችን ሪሊያብሊቲውን ወይ ተአማኒነቱን ስለሚያሳድግ ለዚህ ጥያቄ ትክክለኛ መልስ የሚሆነው ኤ ነው ማለት ነው። ወደ 39ኛው ጥያቄ ስንመጣ ዋት ዳዝ ዘ ከረንት ሬሾ ሜዠር ይላል። ኤ ፕሮፊል ወደ 39ኛው ጥያቄ ስንመጣ ዋት ዳዝ ዘ ከረንት ሬሾ ሜዠር ይላል። ኤ ፕሮፊታቢሊቲ ኦፍ አ ፈርም፣ ቢ አቢሊቲ ቱ ሚት ሾርት ተርም ኦብሊጌሽን፣ ሲ ሎንግ ተርም ዴፕት ካፓሲቲ፣ ዲ ደግሞ ኤፊሽንሲ ኦፍ ኢንቬንተሪ ማኔጅመንት ይላል። ይሄ ጥያቄ እንግዲህ ከፋይናንሻል ማኔጅመንት ፋይናንሻል አናሊሲስ ስንሰራ የምንጠቀማቸው ሬሽዮ ከዛ መካከል እንግዲህ ከረንት ሬሽዮ ምንን ነው ሜዠር የሚያደርገው ነው የሚለው። ኤል ያለውን ምርጫ ስናይ እንግዲህ ፕሮፊታቢሊቲ ኦፍ ዘ ፊርም ይላል። ይሄ እንግዲህ ፕሮፊታቢሊቲ ኦፍ ዘ ፊርምን ሜዠር የምናደርገው ፋይናንሻል ሬሽዮ ላይ በፕሮፊታቢሊቲ ሬሽዮ ነው ማለት ነው። ፕሮፊታቢሊቲ ሬሽዮ እንግዲህ ኔት ፕሮፊት መርጅናችን ስንት ነው? ሪተርን ኦን አሴታችን ስንት ነው? ሶ ካምፓኒው ምን ያህል ፕሮፊት ጀነሬት የማድረግ አቅም አለው የሚለውን የምንለካበት ነው እንጂ ከረንት ሬሾ ከፕሮፊታቢሊቲ ጋር የሚገናኝ ስላልሆነ ይሄ መልስ አይደለም። ሲል ያለውን ምርጫ ስናይ ሎንግ ተርም ዴፕት ካፓሲቲ ይላል። እንግዲህ ሎንግ ተርም ዴፕት ካፓሲቲ ደግሞ ይሄ ዴፕት ማኔጅመንት ሬሾ ወይ ሎንግ ተርም ሶልቨንሲ ሬሾ ከምንለው ጋር የሚገናኝ ነው። ለምሳሌ ከነዛ መካከል እንግዲህ ዴፕት ቱ ኢኩዊቲ ሬሾ አለ። ካምፓኒው እንግዲህ የረጅም ጊዜ እዳዎቹን ለመክፈል ምን ያህል አቅም አለው፣ ፋይናንሻል ኮሚትመንቱ ምን ያህል ነው፣ ምን ያህል ዲግሪ ኦፍ ኢንዴፕትነሱን ምን ያህል በእዳ ውስጥ ተዘፍቋል የሚለውን የሚለካልን ነው ማለት ነው ይሄ። ስለዚህ ይሄኛውም እንግዲህ ከከረንት ሬሽዮ ጋር የሚገናኝ አይደለም። ዲን ስናይ ኤፊሽንሲ ኦፍ ኢንቬንተሪ ማኔጅመንት ይላል። እንግዲህ ኢንቬንተሪ ኤፊሽንሲ የምንለው ደግሞ ታይፒካሊ የሚገናኘው ከኢንቬንተሪ ተርኖቨር ሬሽዮ ጋር ነው። እንግዲህ ኢንቬንተሪ ተርኖቨር ሬሽዮ ማለት ካምፓኒው በምን አይነት ፍጥነት ነው ኢንቬንተሪውን እየሸጠ ሪፕሌስ የሚያደርገው የሚለውን ስለሚያመለክት ይሄኛውም እንግዲህ ከአክቲቪቲ ሬሽዮ ጋር ወይ አሴት ማኔጅመንት ሬሽዮ ስር ያለ ስለሆነ ይሄም ከከረንት ሬሽዮ ጋር አይገናኝም ማለት ነው። ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነው ቢል ያለው ነው፣ አቢሊቲ ቱ ሜት ሾርት ተርም ኦብሊጌሽን። እንግዲህ ከረንት ሬሽዮ ሜዠር የሚያደርገው የካምፓኒውን ወይ የፈርሙን አቅም እንግዲህ የአጭር ጊዜ እዳዎቹን ለመክፈል ምን ያህል ከረንት አሴት አለው የሚለውን የሚለካልን ነው። እኚህ ሾርት ተርም የሆኑ እዳዎችን ወይ ከአንድ ዓመት በታች ባነሰ ጊዜ ውስጥ ተከፍሎ የሚያልቁ እዳዎችን ለመክፈል ምን ያህል ወደ ገንዘብ ሊቀየር ወይ ደግሞ ወደ ገንዘብ የቀረበ ከረንት አሴት አለው የሚለውን ካልኩሌት የምናደርግበት ነው ማለት ነው። ሶ ከረንት አሴት የምንለው እንግዲህ ሊኩዊድ የሆኑ ወደ ካሽ የቀረቡ አሴቶች ናቸው። ሶ አንድ ካምፓኒ ወደ ካሽ የቀረቡ አሴቶችን ተጠቅሞ እንዴት ሾርት ተርም ሊያቢሊቲዎቹን ሊከፍል ይችላል የሚለውን ካልኩሌት የሚያደርግልን ነው ማለት ነው። ሶ ከረንት አሴት የምንላቸው ካሽ፣ አካውንት ሪሲቨብል፣ ኢንቬንተሪ እነዚህን ያካትታል ማለት ነው። ስለዚህ ከረንት ሬሽዮ እንግዲህ የፈርሙን አቢሊቲ ቱ ሚት ሾርት ተርም ኦብሊጌሽን የሚለውን ሜዠር ስለሚያደርግልን ለ39ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 40ኛው ጥያቄ ስንመጣ ሴሌክት ዘ ቤስት ሳይት ኢን ሎኬሽን ዲሲሽን ዩዚንግ ፋክተር ሬቲንግ ሜተድ ኢፍ ሰም አፕ ዘ ዌይትድ ስኮር ፎር ሳይት ኤ ኢዝ 57 ፎር ሳይት ቢ ኢዝ 69 ፎር ሳይት ሲ ኢዝ 53 ኤንድ ፎር ሳይት ዲ 63 ይላል። ኤ ላይ ያለው ምርጫ ሳይት ዲ፣ ቢ ላይ ያለው ምርጫ ሳይት ቢ፣ ሲ ላይ ያለው ሳይት ኤ፣ ዲ ላይ ያለው ደግሞ ሳይት ሲ ይላል። እንግዲህ ይሄ ጥያቄ ደግሞ ሎኬሽን በምንመርጥበት ሰዓት ወይ ቤስት ሳይት ስንመርጥ እንግዲህ ፋክተር ሬቲንግ ሜትድን ዘሞስት የምንጠቀመው ሜትድ ነው።
ሎኬሽን ስንመርጥ ማለት ነው። ሶ ይሄ ቴክኒክ እንግዲህ ኦፕሬሽን ማኔጅመንት ላይ ሎኬሽን ለመምረጥ የምንጠቀምበት ሜትድ ነው ይሄ ፋክተር ሬቲንግ የምንለው። ሶ በዚህ ሜትድ እንግዲህ ከእያንዳንዱ ሳይቶች ሀይ የሆነ ዌይትድ ስኮር ያለው ቤስት ኦፕሽን አድርገን ኮንሲደር እናደርጋለን ማለት ነው። ሶ ሃይስት ዌይትድ ስኮር ያላቸው ሁሌም ቤስት ናቸው ማለት ነው። ሎ ዌይትድ ስኮር ያለውን እንተዋለን። ስለዚህ ሃይ ዌይትድ ስኮር ያለውን ሎኬሽን እንመርጣለን ማለት ነው። ሴሌክት የምናደርገው እንግዲህ ዘ ስኮር ዊዝ ዘ ቤስት ምን ዌይትድ ስኮር ያለውን ነው ማለት ነው። ሶ እንግዲህ ሳይት ኤ 57 ነው የሚለው፣ ሳይት ቢ 69፣ ሳይት ሲ ደግሞ 53፣ ሳይት ዲ 63 ነው። ሶ ከነዚህ መካከል እንግዲህ ትልቁ የትኛው ነው ማለት ነው? 69 ማለት ነው። ስለዚህ ዌይትድ ስኮሩ ከፍተኛ የሆነው 69 ስለሆነ ሳይት ቢን ሴሌክት እናደርጋለን ማለት ነው። ሶ ለአርበኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 41ኛው ጥያቄ ስንመጣ ዋት ኢዝ ማንዳቶሪ ኢሹ ኢን ኮሌክቲቭ ባርጌኒንግ? ኤ ፐርሰናል ግሪቪያንስ፣ ቢ ወርክ ስኬጁል፣ ሲ ኢምፕሎይ ፕሪፈረንስስ፣ ዲ ኢምፕሎይ ሞራል ይላል። ይህ ጥያቄ ደግሞ ሂውማን ሪሶርስ ከዛ የወጣ ጥያቄ ነው። እንግዲህ ኮሌክቲቭ ባርጌኒንግ የምንለው በሰራተኛ ማህበር ወይ ደግሞ ከሰራተኞች በተወከሉ ሪፕሬዘንታቲቮች ወይ በሌበር ዩኒየኑ እና በቀጣሪ ድርጅቱ መሀል የሚደረጉ ስምምነቶች ናቸው ማለት ነው። በአሰሪው እና በዩኒየኖች መሀል የሚደረጉ ከነዛ ስምምነቶች መካከል እንግዲህ ማንዳቶሪ የሆኑ ኢሹዎች አሉ ኮሌክቲቭ ባርጌኒንግ ላይ። ከነዛ መካከል የሆነው የትኛው ነው የሚለው ማንዳቶሪ የምንላቸው እንግዲህ ወርኪንግ አወር፣ ዌጅ እንደገና ደግሞ ከተርምስ ኦፍ ኤምፕሎይመንት ጋር ተገናኝቶ ያሉ ነገሮች ናቸው ማለት ነው። ስለዚህ እያንዳንዱ ምርጫ ስናይ እንግዲህ ኤ ፐርሰናል ግሪቪያንስ ይላል። እንግዲህ ግሪቪያንስ ፕሮሲጀር በራሱ ኮሌክቲቭ ባርጌኒንግ አግሪመንት ውስጥ የሚካተት ወይ የዛ አንዱ ፓርት ሲሆን ግን ፐርሰናል ግሪቪያንስ ወይ የግል ቅሬታዎች እዚህ ውስጥ የምናካትታቸው ስላልሆኑ ይሄ እንግዲህ አንድ የዩኒየን ሪፕሬዘንታቲቭ እሱ መልስ ሊሰጣችሁ የሚችል እንጂ በኮሌክቲቭ ባርጌኒንግ ላይ እንደ ማንዳቶሪ ኢሹ የሚካተት አይደለም። ፐርሰናል ግሪቪያንስ ኢምፕሎይ ፕሪፈረንስ የምንለውም ይሄ የሰራተኛው ምርጫ፣ ለምሳሌ ኦፊስ ዲኮር፣ ሻይ ሰዓት ላይ መጠጣ የሚፈልገው መብላ የሚፈልገው ኩኪስ መጠጣት የሚፈልገው አይነት ቡና፣ እኚህ ፐርሰናል ፕሪፈረንሶችም ማንዳቶሪ አይደሉም ማለት ነው። ኢምፕሎይ ሞራል ይላል ዲል ያለው ደግሞ ኢምፕሎይ ሞራል የምንለውም እንግዲህ ያው ይሄ በራሱ ስቴት ኦፍ ማይንድ ወይ ደግሞ የስቴት ኦፍ ማይንዳችን የሆነን ነገር አውትካም የሚገልጽ ነዋል የሰራተኛ ሞራል። ሶ ኮሌክቲቭ ባርጌኒንግ በራሱ የዚህ የባርጌኒንግ የዚህ አግሪመንት ዋና ዓላማ ሰራተኞች ሞራላቸውን እንዲያሳድጉ የሚያደርግ ነው እንጂ ይሄ እንግዲህ በራሱ ታንጀብል የሆነ ወይ ማንዳቶሪ ኢሹ ነው ብለን ኮሌክቲቭ ባርጌኒንግ ውስጥ የምናካትተው አይደለም ማለት ነው። ሶ ማንዳቶሪ ኢሹ የሆነው እንግዲህ ኮሌክቲቭ ባርጌኒንግ ላይ ወርክ ስኬጁል ነው። ወርክ ስኬጁል እንግዲህ የሰራተኞችን የስራ ሰዓት ሽፍታቸውን መች ረፍት ይወስዳሉ፣ መች ነው ዴይ ኦፋቸው የሚለውን ዳይሬክትሊ ኢምፓክት የሚያደርግ ስለሆነ ይሄኛው ደግሞ ማንዳቶሪ ሰብጀክት ተደርጎ በሰራተኛ ህጉም ሆነ በኮሌክቲቭ ባርጌኒንግ ውስጥ የሚካተት ነው ማለት ነው። ስለዚህ ማኔጅመንቱም ወይ ደግሞ አሰሪ ድርጅቱ ዩኒየኑ እነዚህ ነገሮች ላይ አግሪ ያደርጋሉ ማለት ነው። ሶ እንግዲህ ማንዳቶሪ የምንለው ኮሌክቲቭ ባርጌኒንግ ላይ ወርክ ስኬጁል ነው ማለት ነው። ሶ ለዚህ ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 42ኛው ጥያቄ ስንመጣ A blank is something that takes on a physical form such as an MP3 player or a laptop computer. A blank is an activity or benefit that is intangible such as an airplane trip or advice from an attorney. A component service, B product service, C service product, D service component ይላል። እንግዲህ ይሄ ጥያቄ በሰርቪስ እና በፊዚካል ጉድ
ያሉትን ዲስቲንጉዊሽ የሚያደርጋቸውን ነገሮች እነሱን እንድንለይ የሚያደርግ ጥያቄ ነው። ሶ ኢንታንጀብል እና ታንጀብል የሆኑ ኦፈረንጎችን ምን ብለን እንጠራለን ነው። ሶ ታንጀብል ፎርም ያለው እንደ ኤምፒ3 እንደ ላፕቶፕ ኮምፒውተር ያሉ ፊዚካል ፎርም የሚኖራቸውን ነገሮች እንግዲህ ኢንታንጀብል የሆኑትን ፕሮዳክት ብለን ነው የምንጠራው። ኢንታንጀብል የሆኑትን ለምሳሌ አድቫይስ፣ ኮንሰልቴሽን፣ የኤርላይን ትሪፖች፣ ኤርፕሌን ትሪፖች እኚህን ሰርቪስ ብለን ነው የምንጠራቸው፣ እኚህ ታንጀብል ያልሆኑትን ኮምፖነንቶች ማለት። ስለዚህ ኮምፖነንት የምንለው ደግሞ የአንድ ትልቅ ነገር አንዷ ፓርት ነች አይደል? ኮምፖነንት የምንላል። ለምሳሌ የኮምፒውተር ኮምፒውተር ፕሮዳክት ሲሆን የኮምፒውተር ውስጥ እንግዲህ ሲፒዩ አላ የሴንትራል ፕሮሰሲንግ ዩኒት፣ እሱ እንግዲህ አንዱ ኮምፖነንት ነው ልንል እንችላለን ማለት ነው። ስለዚህ ኮምፖነንት እና ሰርቪስ የሚለው መልስ አይሆኑም። ሰርቪስ እና ፕሮዳክት የሚለው ሲል ያለውም ታንጀብል እና ኢንታንጀብልን ቦታ ስለቀያየረው ይሄም አይሆንም። ዲል ያለውም ሰርቪስ እና ኮምፖነንት የሚለው አይሆንም። ሶ ለዚህ ጥያቄ እንግዲህ ፎርመርሊ ወይ ቀድሞ የሚገባው ፕሮዳክት የሚለው ነው። ያ ፊዚካል ፎርም ያለው ታንጀብል የሆነውን ኦፈሪንግ ፕሮዳክት ብለን እንጠራዋለን። ይሄ ኢንታንጀብል የሆነውን አክቲቪቲ ወይ ቤኔፊት ደግሞ ሰርቪስ ብለን እንጠራዋለን ማለት ነው። ስለዚህ ለ42ኛው ጥያቄ መልሳችን ፕሮዳክት ሰርቪስ የሚለው ቢል ያለው ይሆናል ማለት ነው። 43ኛው ጥያቄ ስንመጣ which one of the following is true concerning the three managerial skills ይላል። ይሄ ኮንሰፕቹዋል ስኪል most important for lower level managers። ቢ interpersonal skills remain equally important to all level of management ይላል። ሲ technical skill tend to be most important for middle level manager ይላል። ዲ ደግሞ ቴክኒካል ስኪል ኢንክሪዝ ኤንድ ኮንሴፕቹዋል ስኪል ዲክሪዝ ኢን ኢምፖርታንስ አስ ኤ ማናጀር ክላይምብስ ኦርጋናይዜሽን ቻርት ይላል። ይህ ጥያቄ ደግሞ ከማኔጀሪያል ስኪል ጋር ተያይዞ ያለ ጥያቄ ነው። እንግዲህ ማኔጀሪያል ስኪል ላይ ኮንሰፕቹዋል ስኪል የምንለው ይሄ ስትራቴጂክ ቲንኪንግን ኢንቮልቭ የሚያደርግ የካምፓኒውን የወደፊት ስትራቴጂክ የሆኑ ዲሲሽኖችን ለመወሰን የሚያስፈልገውን አይነት ስኪል ነው ኮንሰፕቹዋል ስኪል የምንለው። ይሄ የካምፓኒውን ቢግ ፒክቸር የመመልከት እንደዚህ አይነት ስኪሎችን ነው እንግዲህ ኮንሰፕቹዋል ስኪል ብለን የምንጠራቸው። ሰው ኮንሰፕቹዋል ስኪሎች እንግዲህ ለዴይ ቱ ዴይ ወይ ሎወር ሌቭል ማኔጅመንት ላይ ላሉ ሳይሆን ቶፕ ሌቭል ማናጀር ላይ ላሉ ወይ ቶፕ ሌቭል ላይ ላሉ ማናጀሮች ነው በጣም ክሩሻል የሆነው ማለት ነው። ስለዚህ ኤል ያለው ምርጫ ኮንሰፕቹዋል ስኪል አር ሞስት ኢምፖርታንት ፎር ሎወር ሌቭል ማናጀር የሚለው ትክክል አይሆንም ማለት ነው። ይሄ ፎልስ ነው። ስለዚህ ኤ መልስ አይሆንም። ሲል ያለውን ምርጫ ስናይ እንግዲህ ቴክኒካል ስኪል ቴን ቱ ቢ ሞስት ኢምፖርታንት ፎር ሚድል ሌቭል ማናጀር ይላል። እንግዲህ ቴክኒካል ስኪል የምንለው የሆነን ስራ ለመስራት የሚያስፈልጉንን ስፔሲፊክ ወይ ደግሞ ስፔሻላይዝድ የሆኑ ኖሌጆችን የሚገልጽ ክህሎት ነው ይሄ ቴክኒካል ስኪል የምንለው። ሰው ይሄኛው ስኪል ደግሞ ይሄ ቴክኒካል ስኪል እንግዲህ ለሚድል ሌቭል ማናጀሮች ሳይሆን ለሎወር ሌቭል ማናጀሮች እና ለሱፐርቫይዘሮች እንደዚህ ስሩ እንደዚህ ስሩ ብሎ ዳይሬክሽን ለሚሰጡ ሰዎች የሚያስፈልግ ስለሆነ ይሄ ሎወር ሌቭል ማናጀሮች ላይ ነው ክሩሻል የሆነው ማለት ነው። ስለዚህ ሲም ፎልስ ነው ማለት ነው። ዲን ስናይ ቴክኒካል ስኪል ኢንክሪዝ ኤንድ ኮንሰፕቹዋል ስኪል ዲክሪዝ ኢን ኢምፖርታንስ አስ ማናጀር ክላይምብስ ኦርጋናይዜሽናል ቻርት ይላል። ይሄ እንግዲህ ተቃራኒውን ያስቀመጠው ምክንያቱም ቴክኒካል ስኪል ሎወር ሌቭል ላይ ነው በጣም የሚያስፈልገው። እንደገና ደግሞ ወደ ቶፕ ሌቭል ስንሄድ ቴክኒካል ስኪል አያስፈልግም ወይ ደግሞ እያነሰ ነው የሚሄደው ማለት ነው። ስለዚህ ቴክኒካል ስኪል ኦርጋናይዜሽኑን ቻርት ከስር ወደ ላይ ክላይምብ ስናደረግ ቴክኒካል ስኪል ዲክሪዝ እያደረገ እንደገና ደግሞ ኮንሰፕቹዋል ስኪል ኢንክሪዝ እያደረገ ስለሚወጣ ይሄም ፎልስ ነው ማለት ነው። ይሄ ምንድን ነው ኦፖዚቱን ስለሆነ ያስቀመጠው። ስለዚህ ማኔጀሪያል ወይ ኦርጋናይዜሽናል ቻርቱን ክላይም ስናደረግ እንግዲህ ቴክኒካል ስኪል እየቀነሰ እና ኮንሰፕቹዋል ስኪል እየጨመረ ስለሚሄድ ይሄም ፎልስ ነው ማለት ነው።
ለዚህ ጥያቄ መልስ የሚሆነው ቢ ነው። ኢንተርፐርሰናል ስኪል ሪሜን ኢኳሊ ኢምፖርታንት ኦል ሌቭል ኦፍ ማኔጅመንት የሚለው ማለት ነው። ኢንተርፐርሰናል ወይ ይሄ ሂውማን ስኪል የምንለው አብሮ የመስራት ሞቲቬት የመደራረግ ኮሚኒኬሽን ስኪላችንን የሚገልጽ ክህሎት ነው። ይሄ እንግዲህ በፈርስት ላይን ማናጀሮችም ይሁን ይሄ ሎወር ሌቭል ላይ ላሉት ሚድል ላይም ቶፕ ላይም ላሉት ኢኳሊ ኢምፖርታንት ስለሆነ ኢንተርፐርሰናል ስኪል ሪሜን ኢኳሊ ኢምፖርታንት ቱ ኦል ሌቭል ኦፍ ማኔጅመንት የሚለው ለ43ኛው ጥያቄ ቢ ይሆናል ማለት ነው መልሳችን። ወደ 44ኛው ጥያቄ ስንመጣ ዋት ኢዝ ኤ ኮመን ቻሌንጅ ፌስ ዱሪንግ ዘ አይደንቲፊኬሽን ኦፍ ፕሮጀክት አይዲያስ ይላል። ኤ ኦቨር አቡንዳንስ ኦፍ ሪላያብል ዳታ፣ ቢ አምቢጉቲ አባውት ናሽናል ዲቨሎፕመንት ጎልስ፣ ሲ ክሊር ኮንሴንሰስ አማንግ ስቴክሆልደር ግሩፕስ፣ ዲ ኤክሰሲቭ ፈንዲንግ ፎር ኦል ፕሮጀክትስ ይላል። ይሄ ጥያቄ ደግሞ ታይፒካል የሆነ ዲፊካልቲ ወይ በኢኒሻል ስቴጅ ኦፍ ፕሮጀክት ማኔጅመንት ላይ ዊች ሚንስ ፕሮጀክት አይዲያዎችን አይደንቲፊኬሽን በምናደርግበት ሰዓት ወይ ደግሞ ፖቴንሻል ያላቸውን የፕሮጀክት አይዲያዎች አይደንቲፋይ በምናደርግበት ሰዓት ውስጥ ሊገጥመን የሚችለው ዲፊካልቲ ወይ ቻሌንጅ ኮመን የሆነው የትኛው ነው ነው የሚለው። ኤል ያለውን ምርጫ ስናይ ኦቨር አቡንዳንስ ኦፍ ሪላያብል ዳታማ ይላል። እንግዲህ ኦቨር አቡንዳንስ ኦፍ ሪላያብል ዳታ የምንለው ታይፒካል የሆነ ቻሌንጅ ሊሆን አይችልም። ምክንያቱም ዳታ በብዛት አለን ማለት ወይ ዳታው ብዙ ነው ቱማች ዳታ አለን ማለት እንደውም ኦቨርዌልሚንግ ነው አይደል? ሾርቴጅ ሲኖር ነው ወደ አምቢጊዩቲ ክሊር ወዳልሆነ ነገር የሚያጋልጠን። ስለዚህ ይሄ እንግዲህ ሞስት ኮመን የሚሆነ ፌዝ ወይ የዚህ ፌዝ ላይ ወይ ፕሮጀክት አይደንቲፊኬሽን ፌዝ ላይ የሚያጋጥም አይነት ኮመን ኢሹ ስላልሆነ ኦቨር አቡንዳንስ ኦፍ ሪላያብል ዳታ የሚለው መልስ አይሆንም ማለት ነው። ሲል ያለውን ስና ክሊር ኮንሴንሰስ አማንግ ስቴክሆልደር ይላል። እንግዲህ እያንዳንዱ ባለድርሻ አካላት መሀል ኢንተረስት ኦፍ ኮንፍሊክት የለም ማለት ነው። ስለዚህ መግባባት አለ። መግባባት ካለ ደግሞ በተለይ ደግሞ ይሄ የፕሮጀክት አይደንቲፋይ በምናደርግበት ስቴጅ ላይ በጣም አሪፍ ነው። እንዲሁም እንደ ቻሌንጅ ሊሆን የሚችለው ኮንፍሊክቲንግ ፕራዮሪቲ ወይ ዲስአግሪመንት ቢትዊን ስቴክሆልደር ግሩፕስ ቢል ነበር። ስለዚህ ይሄ እንግዲህ ቻሌንጅ ሳይሆን እንደውም እንደ ቤኔፊት የምናየው ነው። ስለዚህ ይሄም መልስ አይሆንም ማለት ነው። ኤክሰሲቭ ፈንዲንግ ፎር ኦል ፕሮጀክትስ ይላል። ይሄም እንግዲህ ፈንድ እንግዲህ በራሱ ወይ ፕሮጀክቶች ላይ ትልቁ ችግር እንደውም የሪሶርስ ስኬርስ መሆን ነው ማነስ ነው አይደል? ኤክሰስ ሳይሆን ሾርቴጅ ኦፍ ፈንድስ ነው። ሶ እንግዲህ ይሄኛው ኮመን ቻሌንጅ አይደለም። ምክንያቱም ኢንሰፊሸንት ፈንዲንግ ቢሆን ወይ ደግሞ ሊሚትድ ፈንዲንግ ቢሆን ለፕሮጀክት አይደንቲፊኬሽናችን ወይ ፕሮጀክትን አይደንቲፋይ ስናደርግ እንደ ኮመን ቻሌንጅ ልንጠቅሰው እንችላለን እንጂ ኤክሰሲቭ ፈንዲንግ የሚለው ኮመን ቻሌንጅ ሊሆን ስለማይችል ዲም መልስ አይሆንም ማለት ነው። ሶ ኮመን ቻሌንጅ የሚሆነው እንግዲህ ቢል ያለው ነው አምቢጊዩቲ አባውት ናሽናል ዲቨሎፕመንት ጎልስ የሚለው ማለት ነው። ምክንያቱም ብዙ ፕሮጀክቶች በተለይ ደግሞ ላርጅ ፐብሊክ ሴክተር ወይ ደግሞ የዲቨሎፕመንት ፕሮጀክቶች ሁሌም ክሊር መሆን ስላለበት ዲቨሎፕመንት ጎሉ አንክሊር መሆን የለበትም ወይ አምቢጊየስ መሆን የለበትም፣ ኮንፍሊክቲንግ መሆን የለበትም ማለት ነው። ኮንፍሊክቲንግ ሆነ ማለት ይሄ ፕሮጀክት አይደንቲፊኬሽን ፌዝ ላይ ስላለ የቱን ፕሮጀክት ቅድሚያ እንስተው፣ የቱን እናስቀድም፣ የቱን አይደንቲፋይ እናርግ የሚለው ዲፊካልት ይሆንብናል ማለት ነው። ምክንያቱም ስትራቴጂክ ዳይሬክሽናችን ጋር ሙሉ ለሙሉ የሚሄድ የፕሮጀክት አይዲያ መምረጥ እንዳንችል ስለሚያደርገን ሁሌም ክሊር መሆን አለበት ማለት ነው። ስለዚህ እዚህ ላይ ግን የተገለጸው አምቢጊዩቲ አባውት ናሽናል ዲቨሎፕመንት ጎልስ የሚል አምቢጊየስ መሆን ስላሌለበት ክሊር መሆን ስላለበት እንግዲህ ኮመን የሆነው ቻሌንጅ አምቢጊዩቲ አባውት ናሽናል ዲቨሎፕመንት ጎልስ የሚለው ነው ማለት ነው። ስለዚህ ለዚህ ጥያቄ መልሳችን ቢ ይሆናል ማለት ነው። 45ኛው ጥያቄ ስንመጣ ኢን ማኔጅመንት ኢንፎርሜሽን ሲስተም ዘ ማጆሪቲ ኦፍ ወርከር ኢን ዘ ኢንፎርሜሽን ኤጅ አር ኤ ፋርመርስ፣ ቢ ኖሌጅ ወርከርስ፣ ሲ ፋክተሪ ወርከርስ፣ ዲ ፕላንተርስ ይላል።
ኢንፎርሜሽን ሲስተም የወጣ ጥያቄ ነው። ሶ በማኔጅመንት ኢንፎርሜሽን ሲስተም ላይ እንግዲህ ኢንፎርሜሽን ኤጅ ላይ አብዛኞቹ ሰራተኞች ካራክተራይዝ የሚደረጉት በምንድን ነው የሚለው እንግዲህ ፋርመርስ እና ፕላንተርስ የሚለው ወይ ኤ እና ዲ ላይ ያለው እንግዲህ እነዚህ አብዛኞቹ በእንደዚህ ሰራተኞች የሚወከሉት እንግዲህ በአግራሪያን ኤጅ ጊዜ ነው ማለት ነው። ዶሚናንት የሆነው ወርክ ፎርስ በፋርመሮች እና ፕላንተሮች ስለሆኑ አግራሪያን ኤጅ ላይ ነው ማለት ነው እኚህ ፋርመርስ እና ፕላንተሮች የሚካተቱት። እኚህ ፋክተሪ ወርከርስ የምንላቸው ደግሞ በኢንዱስትሪያል ኤጅ ላይ ማለት ነው። እኚህ እንግዲህ በኢንዱስትሪያል ኤጅ ላይ ወይ ደግሞ በሰዎች አቅም ተጠቅመን በምናመርትበት ጊዜ እኚህ ፋክተሪ ወርከሮች በጣም ዶሚናንት ነበሩ ማለት ነው። ሶ ኢንዱስትሪያል ኤጅ ላይ ፋክተሪ ወርከሮች ምንድን ናቸው? ዶሚናንት ናቸው። ሶ ኢንፎርሜሽን ኤጅ ላይ ደግሞ ኖሌጅ ወርከሮች ናቸው። እኚህ ኖሌጅ ወርከር የምንላቸው እንግዲህ እኚህ ስራቸው ሙሉ ለሙሉ ከሶፍትዌር ዲቨሎፕ ከማድረግ ጋር ዳታ ሳይንቲስቶች፣ ኮንሰልታንቶች፣ ሪሰርቸሮች በዕለት ተዕለት ስራቸው ላይ የኢንፎርሜሽን ሲስተምን በጣም በብዛት የሚጠቀሙ ኖሌጅ ወርከር ብለን እንጠራቸዋለን ማለት ነው። ሶ ኢንፎርሜሽን ኤጅ እንግዲህ ኢንፎርሜሽንን ክሬት አድርገን ፕሮሰስ አድርገን ማኔጅ አድርገን ሼር የማድረግን ኖሌጅ በውስጡ የያዘ ኤጅ ስለሆነ በዚህ ኤጅ ውስጥ እንግዲህ ዶሚናንት የሆኑት ወርክ ፎርሶች ኖሌጅ ወርከር ናቸው ማለት ነው። ስለዚህ ለ45ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ቁራን የቻናላችን ቤተሰቦች ለፓርት ስሪ ያዘጋጁትን ቪዲዮ እዚህ ላይ ጨርሻለሁ። በቀጣይ በፓርት ፎር ቪዲዮ የምንገናኝ ይሆናል። ቻናሉን ላይክ ማድረግ፣ ሰብስክራይብ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳረሱ። ስለነበረን ቆይታ በጣም አመሰግናለሁ።